ድንገተኛ መጣሁብሽ። What do you want? አንድ ጊዜ ላናግርሽ ይቅርታ። አንተ ነኝ? አዎ ችግር አለው መድኃኒት ማናገር ካልፈለግሽ ግን እወጣልሻለሁ። አይ ችግር የለውም። ቆይሽ የሚፈልግ ነው። በምን ጉዳይ ነው የምታወራኝ? ስለ አሜሪካ አንዳንድ ነገር ልጠይቅሽ ነበር። አመጣጥ ግን ለዚህ አይመስልም። እሺ ልቀር ነው መድኃኒት። ቆይ ምን ፈልገን ይገባው? በቃ ስለዚህ ጉዳይ ልጠይቅሽ ነው። ስለምንም አልጠይቀኝም። በዛ ላይ ደግሞ ክፍሌ ገብታ አታውቅም። ሰማኛለህ? ዝም ብለህ ገብተህ ዝም ብለህ አትወጣም። እሺ እና ሰማኛለህ? እናማ ማርታ ይጣራታለሁ። ንቅንቅ አትልሽ። መድኃኒት መድኃኒት ምን እያደረግሽ ነው? ምን ፈልገን ይገባው? አሁን ነገርኩሽ እኮ። ሰማኛለህ? ልታታለኝ እንዳትሞክር። የሆነ ነገር ፈልገን ይገባው እንዴ መድኃኒት። እናማ አስፈቅዳኝ እንደገባ ለመውጣት ማስፈቅዳኝ ትወጣለህ እንዴ መድኃኒት ምን ሆነሻል? ጥሩ እንደዛ ከሆነ ሊደፍረኝ ነው ብዬ ጮኻለሁ። አስይዝሃለሁ። አጥብቅ ይሻላል። አቶ ደረጀ ለናታን እርዳታ እንዲያደርግለት በጠየቀው መሰረት ናታን ወደ መድኃኒት ክፍል ሄዷል ማለት ነው። መድኃኒትም በጥርጣሬ አይን እያየችው ነበረ። በመጨረሻም ለምን መጣህ ብላ በጠየቀችው መሰረት አሜሪካን ሀገር እንድትወስጂኝና እንድትረጂኝ ፈልጌ ነው ሲላት፣ መቼም ቢሆን አንተን አልወስድህም እና ደግሞ አንተ በጣም ያፍታም ልጅ ነህ፣ አሜሪካ መሄድም የምትፈልግ አይመስለኝም። አሁን ይህን ለመናገር ብለህ እኔ ጋር የሆነ ነገር ፈልገህ ነው የመጣኸው እና ሁሉም ለተኛበት እኔ ክፍል የመጣኸው ለተንኮል ነው በማለት ማርታን ጠርታ ሊደፍረኝ ነው እንደምትደሰት ነው ነበረ። በተደናገጠ መንፈስ ሩጦ ያመለጣት ማለት ነው። በሌላ በኩል ከዚህና ለዛ ጭቅጭቃቸው እንደተቀጠለ ነው። ዳጣ ነግራልኛለች እና ይቅርታ አድርጎልኛል ብላ ወደ ገዜ ስትሄድ ገዜ ፊት ነስቷታል እና እንደውም እንዳታናገረው ምናምን ነግሯታል ማለት ነው። ከዚህ በኋላ ቆርጫለሁ መቼም ቢሆን አለማመጥም ብላ እየተስፈነጣጠረች ወደ ወጥ ቤቷ ተመልሳለች። ገዜም እንግዲህ እንዳለችው እንድትጨክን ከሆነ በማለት ልቡ ትንሽ የፈራ ይመስላል። በኋላም እየተከታተላት ነበረ። ሊያናግራትም እየሞከረ ነበረ። እናም ይህን ያክል በእኔ ላይ ኮርተሃልና በጭራሽ ከሆን በኋላ ላናግርም አልፈልግም ስትል ቁርጥ ያለውን አቋሟን ገልጻለች ማለት ነው። ሰላም ለዳጣ ደውላ ነበረ ቤት ውስጥ ያለውን አዲስ ነገር ስትጠይቃት እንግዲህ ከመድኃኒት ጋር አንዳንድ ግጭቶች ስለተፈጠሩ እንድትጠነቀቅ ለልጇ ማስጠንቀቂያ ሰጥታለች ማለት ነው። እና አቶ ደረጀና ማርታ ያሉበት የሰላም ጉዳይም ስላሳሰባት ለሰላም ነግራታለች። ወደዚህ ቤት ተመልሰሽ አትምጪ፣ ድፍረት ነው የሚሆንብሽማ እያሳዘነችኝ እያለቻት ነው ለሰላም። ሰላም ደግሞ በጭራሽ አይሆንም ወደ እሱ ቤት ተመልሼ እገባለሁ በማለት እንግዲህ አቋሟን እየገለጸች ትገኛለች ማለት ነው። በሌላ በኩል መድኃኒት ሁሉም ነገር እየተሳካላት ያለ ይመስላል። ዲኤንኤውንም እንግዲህ ከውሃ ጸጉር ወስዳ የህፃኑ ለማስመርመር ሙከራ አድርጋለች ማለት ነው። ይህንን ደግሞ ምጥናት ለገዜ የውሃን ጸጉርና ጥፍር ወስዳለች በማለት የተናገረችው ከዚህ በፊት ለገዜ ጠንቋይ ቤት የውቅ እንደሆነ ነግረው ስለነበረ በዚህች ልጅ አስማት ልታሰራ ልታስጠነቁርባት ነው ምን አደረገቻት እያለ ለውሃ እያዘነ ይገኛል ማለት ነው። ገዜ እንግዲህ መድኃኒት በጭራሽ የዚህ ቤት ጉዳይ ሰላም ነስቷታል። ናርፋ መቀመጥ አልቻለችም። እህቴን ነጻ አወጣለሁ እያለች ነው የምትገኘው። አቶ ደረጀ በጣም በመናደዱ ወደ ቢሮ ጠርቶ ሊያናግራት ሙከራ አድርጓል። እሷም እስከ መጨረሻው ይህን ነገር ሄድበታለሁ እንደውም የእሱ ልጅ ካልሆነ ምን አስፈራው ለምን አርፎ አይቀመጥም በማለት እንደውም ከዲኤንኤው በላይ ይሄ እሱ ከሰላም ማውለዱ እንደ ማስረጃ ይቆጠራል በማለት ወስዳለች ማለት ነው። እንግዲህ ሰላም ስለ ናታንና ስለ ዳጣን ለማስጠንቀቅ እየሞከረች ነው። በጭራሽ ናታንን እንዳትለቂው ጠበቃ አድርገሽ ያዥው ለማለት እየሞከረች ነው። እሺ ግን የሚሆን አይመስለኝም ብዙ ችግሮች እየተፈጠሩ ነው እያለች ነው። ኤቢ ከተስተካከለች በኋላ ናታን ወደ ኤቢ ገጠል ማለት ጀምሯል። በግልጽ ሁኔታውን ባያሳይም
አብሯት ጊዜ ያሳልፋል፣ ይንከባከባታል። አብሯው መውጣት ስትፈልግ አብሯት ይወጣል። ዳጣ ደግሞ ከፍተኛ ቅናት ውስጥ እየገባች ነው የምትገኘው። እንግዲህ ቤተሰቡ ሳሎን ሰብሰብ ብለው በተቀመጡበት ስለ አዲሱ ቤታቸው እያወሩ ነበር። ቤታቸው እጅግ በጣም የሚያምረው፣ በእርግጥ በጣም ስፋቱ ሁሉ ነገሩ በጣም የሚያምር ቤት ውስጥ ነው የገቡትና እዛኛው ቤት በቅዠት በብዙ ነገሮች እየተፈተኑ ስለነበረ እዚህ ከገቡ በኋላ ትንሽ ሰላማቸው መለስ ያለ ቀለል ያላቸው መስሏል። ለጊዜውም ቢሆን ማለት ነው። ያው መድኃኒት መልሳ እንግዲህ እንደውም ከበፊቱ በባሰ ትልቅ ነገር ይዛ የመጣች ቢሆንም ለጊዜው ግን ቤተሰቡ እፎይታ ላይ ነው የሚገኘው። መድኃኒት የዲኤንኤ ውጤት ደርሶ ለማምጣት ስትሄድ ማርታን ማታ እዚህ ቤት ሁላችንም ተሰብስባችሁ ማግኘት እፈልጋለሁ፣ ዛሬ ትልቅ የምስራች አለኝ ላንቺ፣ የደስታሽ ቀን ነው፣ ፏ ብለሽ ዋይ ስትል ለማርታ አንዳንድ ጉዳይ ቅድሚያ ለመናገር እየሞከረች ነበረ። ማርታ ደግሞ ምንድን ነው ይህ ነገር በማለት ደጋግማ ብትጠይቃትም በጭራሽ አሁን አልነግርሽም በኋላ የምታየው ይሆናል ብላለች ማለት ነው። አቶ ደረጀንም እንደዛው በኋላ እፈልጋለሁ በማለት ስትናገር ነበረ። ምክንያቱም ዲኤንኤው የሰላም ልጅ የደረጀ ልጅ መሆኑን የሚያሳይ ከሆነ ሙሉ ቤተሰብ በተሰበሰበበት ነው ማዋረድ የፈለገችው ማለት ነው። አቶ ደረጀ እንግዲህ ሰላም ሁኔታው ቅድሚያ ገብቷት ዳጣን አንዳች ክፉ ነገር እንዳያገኝሽ ብላ ለማስጠንቀቅ እየሞከረች ነው የምትገኘው። ዳጣ እንግዲህ ሁለተኛው ልጅ ከአቶ ደረጀ ይወለድ አይወለድ የምታውቀው ነገር ስለሌለ ሁሉም ቤት ውስጥ የሚፈጠሩ ግጭቶች ሁሉ በሷ ሰበብ እየመሰላት ስለሆነ ከፍተኛ መሳቀቅ ውስጥ ነው የወደቀችው ማለት ነው። እያንዳንዷ ኮሽ የምትለው ነገር ሁሉ እሷን በተመለከተ ይመስላታል። አንዳንዴ እንደውም በቃ ከዚህ ቤት ወጥቼ የዶሮ የጎዳና ህይወት ይሻለኛል ማለት ሁሉ ጀምራለች። እንግዲህ ይህን ወረቀት ይዛ መታ ክፍሏ ገብታ ክፍሏን ዘግታ አንብባለች ማለት ነው። ውጤቱን በጣም ነው ያስደነገጣት እና በመጨረሻም ኤቢን ሂጅና መድኃኒትን ጥሪያ ስትባል ወደ ሳሎን ኤቢ ፈቃደኛ አልሆነችም። አቶ ደረጀ ቀን እፈልጋለሁ ብላይ ስለነበረ እኔ ጠራታለሁ በማለት ወደ እሷ ክፍል ለመሄድ ሲሞክር ማርታ እሷ እንደምትጠራት ተናግራ ማርታ ሄዳለች ማለት ነው። እንግዲህ በሩን ለማንኳኳት ስትሞክር በነበረበት ሰዓት የመድኃኒትን ድምጽ ትሰማለች። እህቴን ለአመታት ተጫውቶባታል፣ ይህ ልጅ ልጁ ነው በማለት ወይኔ ምን ያልመሰለበት መሳሪ ነው በማለት የአቶ ደረጀን ስም በክፉ ስታነሳና ማርታ ምን ያክል አመት ስትሸወድ እንደኖረች በሚገልጽ ቃላት እንግዲህ ብዙ ነገር ስትሰማ ነበረ። ቀጣይ እንግዲህ አቶ ደረጀ ውርደቱን ይከናነብ ይሆን? ማርታስ ምን ምላሽ ታንጸባርቅ ይሆን የሚለውን አብረን የምናይ ነው የሚሆነው። ይህን ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱን እላለሁ። ሰላም ቆዩ።